በስተመጨረሻም ናቲ ያበደ። ናቲ እንግዲህ አለ ጉዱ ወጣ ማለት ነው። ተመስገን ቲና እንግዲህ የአባዬ ሚስት እንደዚህ ደጋግፈው ይዘዋት መጡ። አባዬም ደንግጦ እንግዲህ እንደዚህ እያያቸው ነው ማለት ነው። እሷ ነች እሷ አይደለችም ወይ የሚለው ለአባዬ ከፍተኛ ውጥረት ፈጥሮበታል ማለት ነው። የኔ ሚስት አይደለችም እችማ፣ እንዴት እንደዚህ ልትቦሳቅል ቻለች? አምላኬ ሆይ በህይወት መኖሯም አንድ ነገር ነው። አባዬ ምን ሆነህ ነው? ተመስገን በል እንጂ እንዴ! ከስንት ስቃይና ከስንት መከራ አውጥተን መሰለህ እዚህ ያመጣናት። ፈጣሪን ልታመሰግን ይገባል። አባዬ ተረጋጋ አሉት። ከዛ በኋላ እንግዲህ ሴትይቱ ልታስታውሰው አልቻለችም። በፍጹም የማስታወስ ችሎታ የለም ማለት ነው። ምክንያቱም ከደረሰባት አደጋ አንጻር ማለት ነው። እንግዲህ የመኪና አደጋ ነው የደረሰባት ነው ያሉትና በጣም ብስቁል ብላለች። እንደውም እነ ቲና ናቸው ደህና ልብስ ያለብሷት እንጂ ልብሷ ራሱ በቃ እዛ የታሰረችበት ሲያንገላቷት ነበረ ማለት ነው። እንግዲህ ቲናና ተመስገን ወደ ቤት ይዘዋት መጥተዋል ማለት ነው። በጣም ነው ደስ የሚለው። እውነት ለመናገር ደስ ብሎኛል እኔ ራሴ ማለት ነው። በህይወት ስላለች አባዬ ያ መሰሪ ግን ዋጋውን ያገኛል ማለት ነው። በቅርቡ የማይቀር ነገር ነው። ያደረገውን ነገር አይታችኋል። በጣም አሳፋሪ፣ በጣም የሚያስጠላ እውነት ለመናገርና የሰው ልጅ የበላበትን ወጭት የሚደፋበት ጊዜ የበላበትን ወጭት የሚሰብር እዚች ደረጃ ላይ ደርሰናልና ከእንደዚህ ከአስመሳይ ሰዎች ደግሞ ፈጣሪ አምላክ ይጠብቀን ነው የምለውና እንግዲህ ዋጋቸውን ያገኛሉ በፈጣሪ ዘንድ። ከሰው ድሮ ምንም ነገር አይጠበቅም፣ ከዝንብ ማር አይጠበቅም የሚባለው ነገር ይሄ ነውና እንግዲህ ተመስገን ጀግና ነው። ትሁትን የራስሽ ጉዳይ አፍንጫሽን ላሽ ብሏታል። አሁን ላይ ግን ከአባዬ ጎን መቆም አለብኝ፣ ውለታው ስላለብኝ በጣም ውለታው አለብኝ። አባዬ መልካም ሰው ነው፣ እኛ ብዙ ነገር አድርገነዋል። እሱ ግን ምንም አንድ ቀንም ቂም ይዞብን አያውቅም እያለ እንግዲህ ከዛ በኋላ ሴትይቱን እኚህ ሰውዬ ታውቂያቸዋለሽ ወይ ብለው የአባዬን ፎቶ ሲያሳየዋትም አላውቀውም፣ ዛሬ ገና ነው ያየሁት፣ ቀስ በቀስ ታስታውሽዋለሽ፣ ይሄ የቅርብሽ የራስሽ ሰው ነው፣ ከዚህ በፊት ልጅ የለሽም ነበር እንዴ ሲሏትም እሷ ማስታወስ ምንም አልቻለችም ማለት ነው። እናም ስላለፈ ህይወቷም ቢነግሯትም እንግዲህ ያው ማስታወሱ ከባድ ነው። የመኪና አደጋ ነው ጭንቅላቷን የደረሰባትና ዞሮ እንግዲህ ተመስገን ጀግና ነው። ታዲያ ናቲ ይሄንን ጉድ ሲሰማ ራሱን ይዞ ጮኸ ማለት ነው። አባዬም ደግሞ አንድ ቀንም እንደዚህ ትክደኛለህ ብዬ አስቤ አላውቅም። የሰው ልጅ በዚህ ልክ እንዴት ይቀየራል? ቆይ ለምን ናቲ ምን አደረግኩ? እስኪ ያደረግኩን ይሄን ያደርገኛል ብለህ ጠይቀኝ። እኔ ለእናንተ ብዙ መስዋዕት ከመክፈል ውጪ ያስቀየምኳችሁ ምንድን ነው? እሱ ንገረኝ በል ንገረኝ አለው። እሱም እንግዲህ ምን ይበል ብቻ ራሱን ይዞ ጮኸ። እሰራልሻለሁ አንቺ ከሃዲ፣ እንዴት ያ ሁሉ ሚስጥር ነግሬሽ ትከጅኛለሽ? እውነቴን ነው ዋጋ አስከፍልሻለሁ እያለ እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ከዛ በኋላ እንግዲህ ተረጋጋ፣ ምንም ማድረግ አይቻልም፣ ግን እውነታው ይሄ ነው። ትሰማለህ? ከዚህ በኋላ አንድ ነገር ለማድረግ ብትሞክሩ ዋጋ ያስከፍላችኋል። እውነቴን ነው። አንተ የማትረባ ለዚህ ሽማግሌ ይሄ አይገባውም ነበር፣ ግን አንተ ከነናትህ መሰሪ ባለጌ ናችሁ። አባዬ ይሄውልህ ቲና መጥፎ የተባለችው እኛም በመጥፎነታችን የምንታወቀው፣ ዛሬ ግን ቁም ነገር ሰርተናል። ከዚህ በኋላ ደግሞ አንተ ራስን ጠብቅ፣ ሚስትህንም ጠብቃት። በዙሪያ ያለውን ሰው በማንንም እንዳታምን አባዬ። እውነቴን ነው። ሰው አስመሳይ ነው። ሰው ባለበት በፊት አይቀጥልም። እናም ይሄውልህ ይሄን ጉድ እንደዚህ ያደረገው ይሄ ነው። እናቱን አንተ እንደዛ ስትንከባከብላት ከዛ ከአባቱ ጋራ ስትጋፈጽ መስዋዕት ስታደርግ እሱ ግን ተመልሶ ነከሰ። እንደዚህ ያደርጋል ብዬ አንድም ቀን አስቤ አላውቅም የኔ ልጅ። ለኔ ግን ይሄ አይገባኝም ነበረ። ግን ይሁን። አመሰግናለሁ ናቲ።
ይሄንን ስላደረክ እውነቴን ነው የምልህ። እንዴት እኔ ምንድን ነው ያጠፋሁት? በድዬሃለሁ። ያጎደልኩብህ ነገር አለ? እንደ ቤት ነው ትወጣለህ፣ ትገባለህ፣ እንደፈለክ ትሆናለህ። አንድ ቀንም የሚያስቀይም ቃላቶችን ተናግሬ አላውቅም። ታዲያ ለምንድን ነው ሚስቴን እንዳላገኛት እንደዚህ ያደረግከው? ነገሮች አስገድደውኝ ነው። አንተም ተቀየርክብኝ። ከተመስገን ጎን ቆምክ፣ ለተመስገን ትወግናለህ። በዛ ተናደድኩኝ። ሚስትህን ከዛ ቦታ ዞር አደረኳት። ሰውየውም ጸበል ሄዳለች ብዬ ጸበል ልንሄድ ነው ብዬ ነገርኩት። በቃ ይሄው ነው። ታዲያ ፊት ነሳኸኝ። በጣም ታሳዝናለህ፣ በጣም ታሳፍራለህ። ባለጌ ትሁት። ከዛ በኋላ እንግዲህ እናቴን ውርደት ስትደርስበት አይንህን ማየት አልፈልግም እያለች እንግዲህ ያዙኝ ልቀቁኝ አለች ማለት ነው። ያስገርማል፣ በእውነት በጣም ያስገርማል። እንደው ተንኮሏ የሰው ልጅ ለምን እንደሆነ አላውቅም። ስንት ሺህ ዓመት ልንኖር ነው ተንኮልና ምቀኝነትን በዚህ እንደዚህ ሰው ላይ የምናደርገው? በእውነት ሰው ለዛውም አብልቶ ካጠጣችሁ እጅ ላይ ትከዱታላችሁ ተመልሰው። እንግዲህ አቶ ናቲ እንደዛ ነው ብሏል ማለት ነው። ተመስገን ታዲያ ጀግና ነው። ቲናም ተቀይራ እንደዚህ በመሆኗ በጣም ደስ ብሎኛል። እውነት ለመናገር የቲና መቀየር በጣም አስገርሞኛል፣ ለእኔ ለራሴ ማለት ነው። ማለት ለአባዬ ቃል ገብታለታለች። ከዚህ በኋላ አንተን ብከዳ መሬት ትክዳኝ ብላለች ማለት ነው። ምክንያቱም ብዙ ነገር አድርጌ በጣም ብዙ በደል አድርጌ ምንም አላልከኝም። ምንም ከቤት ብቻ አስወጣኸኝ። ሰው እኮ ሰውን ይበቀላል። አንተ ግን ምንም ነገር አላልከኝም። በቀል እግዚአብሔር ነው። እኔ ምንም ሊበቀልሽ አልችልም። ፈጣሪ ልቦና ይስጥሽ። ልጅነትም አሳስቶች ሊሆን ይችላል፣ ገንዘብም አላውቅም። የልብሽን የምታውቂው አንቺ ብቻ ነሽ። ግን እኔ በሰዎች ላይ ቂም አልይዝም። ታዲያ ይሄንን ደካማ ጎኔን እየተጠቀሙብኝ ይጫወቱብኛል። አታይም እንዴ ይሄንን መሰሪ ምን እንዳደረገኝ? ሚስቱ ይገርምሻል፣ ባሏ ቤት ውስጥ አስሯት ለአመታት ቆይታ ትሁቴ እዛ ቤት በሰራተኛ መልክ ገብታ ነው ያችን ሴትዮ ከታሰረችበት አስመልጣ እቤቴ የደበቀቻት የነበረው። እዚህ ስትኖር ታዲያ ያ የነበረችበትን ረስታ ጥጋብ ሸተታት። ከዛ በኋላ ትሁቴን የጀርባ አጥንት አድርጋ አየቻት። በጣም ትሁትን ጠመደቻት። ከዛም የሆነ ቀን ደብዳቤ ጽፋ ትሁት ከቤት አባራኝ ሄጃለሁ ብላ ደብዳቤ ጽፋ አስቀመጠች፣ እኔና ትሁትን ለማጣላት። አሁን ደግሞ ልጇ ይኸው እንደዚህ ያደረገ። ግን ለምን? ይሄ ነው ለኔ የሚገባኝ? እውነት በጣም አዝናለሁ ናቲ። አመሰግናለሁ ስለ ሁሉም ነገር። ከዚህ በኋላ ግን አይነህን ማየት አልፈልግም። በቃ ይቅርታ አድርግልኝ። እኔ ተናድጄ ነው እዚህ ነገር ውስጥ የገባሁት። በጣም ተናድጄ ነው። ዝም በል፣ አፍህን ዝጋና ውጣ ከዚህ ቤት። ምንም ነገር እንድትናገር አልፈልግም አለው። ከዛ በኋላ እንግዲህ አፉን ጠራርጎ ተመልሶ ወጥቶ ሄደ። እመኑኝ እሰራላችኋለሁ፣ እንደዚሁ በቀላሉ ከህይወታችሁ ውስጥ መውጣ እንዳይመስላችሁ፣ እኔ ናቲ አይደለሁም እያለ አሁንም ፉከራውን ቀጥሏል ማለት ነው። እንግዲህ በጣም ነው የሚያሳፍረው የሰው ልጅ በዚህ ልክ ምቀኝነትና ተንኮል። እኔ እንጃ አላውቅም በእውነት ለምን እንዴ? ለአባዬ ይሄ አይገባውም ነበር። እንግዲህ ይሄው ነው ያለው ነገር። ትሁትም እንግዲህ አሁን አንገቷን ትደፋለች። ናቲ እንደዚህ ያደርግም፣ ናቲ ጥሩ ሰው ነው፣ ናቲ መልካም ሰው ነው። ለምንድን ነው የምትጠሉት? ለምንድን ነው የምትጠምዱት? እንዴ እኔ ያንተ ልጅ ብሆን ኖሮ እጮኛዬን ተከብሮ ነበር። እንደዚህ ስትል ለምን ነው መታፈላው? እኔ ማጮኛዬ ፍቅረኛዬ ስትል የእውነቱን ለመናገር በጣም ነው የምታናድደኝ። እጮኛዬ እኮ ነው ፍቅረኛዬ እኮ ነው ትላለች። ብርቅ ነው እንዴ? ጉድ እኮ ነው። ተረጋጊ። አባዬ ከአባትሽም በላይ ነው። ብዙ ነገር አድርጎልሻል፣ ተጋፍጦልሻል። ግን ልቦና ይስጥሽ እምልሽ ነገር የለኝም። ግን አንዳንድ ጊዜ የምናደርጋቸው ነገሮች እኛኑ ተመልሰው ዋጋ ያስከፍሉናልና ትሁትም እያደረገች ያለችው ነገር ደግሞ ይሄ ነው ማለት ነው። ዋጋ ያስከፍላታል። እያንዳንዱ ላደረገችው ነገር በሙሉ እንግዲህ ዋጋ ታገኛለች ማለት ነው። ስለዚህ መጠንቀቅ የራስሽ ነው ማለት ነው ትሁት። እውነቴን ነው የምልሽ። የሰው ልጅ መቼና እንዴት እንደሚቀየር አያውቅምና
ስለዚህ አስቢበት ልልሽ ፈልጌ ነው እህት። እና ተመስገን እንግዲህ አልፈልግሽም አፍንጫሽን ላሺ ብሏታል። ከዚህ በኋላ ያ ነገር ደግሞ በጣም አበሳጭቶታል። ደግ አደረገ። ወንድ ልጅ ይለምናል። በቃ ከዚህ በኋላ ግን ምንም ሊያረጋት አይችልም። አበዛችሁ በጣም እንደው እዘለኝ ማለት ብቻ ነው የቀራት። እሱ ደግሞ ለምንድን ነው ካልጠፋ ሴት እሷ ላይ ሙጭጭ ያልኩት? ልጄ እንደሆነች እሷ ያሳደጓት አያቶቿ ናቸው። ስለዚህ ከእሷ ጋር የሚያገናኝ ነገር የለም ከዚህ በኋላ አህልን ለማመጣትም ፍጽሞ ሲል እንግዲህ ተስፋ ቆረጠ። ያሱ ቆፍጠን ማለት ደግሞ በጣም አናዷታል ማለት ነው እውነት ለመናገርና እንግዲህ አሁን ግራ ተጋብታለች። የራስሽ ጉዳይ፣ ከዚህ በኋላ በህይወትሽ አልገባም፣ በህይወቴ አትግቢ፣ አይመለከተኝም፣ ከዚህ ቤት ግን ቅሪ ምናምን የምትየው ነገር ሲፈልግ ማንም ሊቀር ይችላል። ከአባዬ የትም አልሄድም፣ ትሰሚያለሽ? አባዬም ብዬ ነው እዚህ ቤት መመጣው። ቤቱም ደግሞ የእሱ ስለሆነ መጣሁም አልመጣሁም አንቺን የሚመለከትሽ ነገር የለም፣ እዚህ ጋር ዘግቻለሁ ብሎ ጉንጯን ሳም አድርገው እንግዲህ ጥሏት ሄደ። በጣም ተናደደች። በጣም ነበር የጨሰችው ማለት ነው። እና እንግዲህ ይሄው ነው አያችሁ። አንዳንድ ጊዜ ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።